አምላኬ ሆይ እባክህ በምሕረት እጅ ለብሰኝ። የኔ ሐኪሜም መድኃኒቴም አንተ ነህ። ለወንድሜ ስትል እባክህ ምሕረቱን ላክልኝ። ያለኔ መኖር አይችልም። በዚች ምድር ላይ ለሱ ያለኔ ማንም የለውም። ለአንተ የሚሳነ ነገር የለምና ምሕረቱን ልከህ ጤናዬን ትመልስልኝ ዘንድ እማጸንሃለሁ። አሜን። ካይኔ ማጠፋው መከታ ክብሬ ሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ እሱማ ስለኔ ሞትንም ይደፍራል ሁሉን እኔማ ደህና ነኝ። ቆይ ምሳ አታምጪልኝ አልፈልግም ብዬሻል ነበር እንዴ? እሱማ ብለከኝ። ቆይ ለምን ተቸገርሽ? ወንድሜ ያላስችላለኝ። በቃ እስካለው እንከባከባለሁ። ቆይ እስካለው ማለት ምን ማለት ነው? ይኸውልሽ የእኔ ውዴት ከዚህ በኋላ ሁለተኛ እንደዚህ እንዳልሰማሽ እሺ? ደግሞ የምትወደው ምስጋናሽ ይሰማል። የእኔ ውዴት በጣም እኮ ነው የምወድሽ። ደግሞ ያ ቤኪ የሚባል ልጅ እዛ ተደበቀ እንዴ? ለምን? ወንድሜ የእሱን ነገር እያወቅህ ሰብ ላይ ጨርስብዋለሁ። እሺ እኔ ጣፋጭ በቃ ፀሐይ ላይ አትቁሚ፣ ወደ ቤት ሂጂ። ቤት እንኳን መሄድ አልፈልግም። እንዴ? ለምን? ብቻዬን ስሆን ይጨንቀኛል። እና ቆይ ታዲያ ትሄጃለሽ? ቲጂ ቡና ጋር እሄዳለሁ። ከዛ ከሷ ጋር ትንሽ ተጫውቼ ለራት የሆነ አትክልት ይዤ እገባለሁ። ወይስ ከዛ በቃ አልሸኝሽ? ኧረ እኔ ራሴ እሄዳለሁ። በቃ አላስቆምክ። ሰላሙን ጠዋት ማታ እሱማ ስለኔ ሞትንም ይደፍራል ሁሉን የቻለ መከራንም ያልፋል። እኔም ጓጓለው ብድሩን ልከፍለው ህልም አለኝ አንድ ቀን ሰው ሆኜ እስካኮራው ወንድሜ ፍቅርህንማ ዓለሜ ደስታህንማ በአንጀቴ በልቤ ኑሬ ከረምኩኝ ምን እስከ ዛሬ። ሌላ ወይ ሳሚ ወይ እናቴ የት ነሽ? ካፌ ነኝ ያለሁት። ማኪያቶ ልጃቸው እስካሁን አልመጣም። ቃልዬ ምንድን ነው ድምፅሽ? ምን ሆነ? የደበረሽ ይመስላል። መስሎ ነው እባክህ። ምንም አልደበረኝም እናቴ። እንደውም ስመጣ የምነግርሽ ነገር ድብርትሽን ያስለቅቅልሻል። ምንድን ነው የምትነግረኝ? አሁን ልንገርሽ? ደስ የሚያሰኝ ከሆነ ብሰማው ደስ ይለኛል። እንደውም እሱን እያሰብኩ እጠብቅሃለሁ። ዊዲንግ ፕላነሮች ጋር ሂጄ ነው የመጣሁት። እሺ። አዎ ያሏቸው ፓኬጆች ደስ የሚል ናቸው። አንዳንድ ቪዲዮዎችንም አይቼ ነው የመጣሁት። ዋው በጣም ደስ ይላል። ቃልዬ ይህን የመሰለ ነገር እየነገርኩሽ እንደዚህ ብቻ ነው የምትይው? እና ምን ልበልክ? እንደውም እስከዛ አሪፍ የምላቸውን የሰርግ መጥሪያዎች ፎቶ አንስቻለሁ። እነሱን ልላክልሽና እየመረጥሽ ጠብቂ። እሺ በላክልኝ። እሺ እኔ ቆንጆ መጣሁ።
ድክመቴን ተቀባይ አሌክሶ ቆይ ምን ሆነህ ነው? አንተ አይደብርም እንዴ እንደዚህ እያለቀስክ እያየሁህ ምንም አልሆንኩም ብለህ ስትዋሽ? ይኸው መቼ መገመት አያቅትም እንዴ እድል መታ ነበር እንዴ? ሀገር ነው ዛሬ ምሳ ይዛልኝ መጣች። አሌክሱ በእናትህ ኧረ እንደሱ አትሁን። ቤካ ወርጅ እኮ አይደለም በጣም ስለጨነቀኝ ነው። አውቃለሁ የአንተ መጨነቅ እኮ እሷን ይበልጥ ነው የሚያስጨንቃት። ታውቃለህ እድል እኮ ለእኔ እህቴ ብቻ አይደለችም እናቴም ጭምር ነች። እስካሁን በህይወት ያለው እራሱ እሷ ስላለች ነው። ይገባኛል። ቆይ ግን አንተ ከየት ነህ? አንተ እንደወጣ ቦስ የሆነ ዕቃ ይዘና ብሎኝ በስመ አብ ያልሄድኩበት የለም ያልገባሁበት የለም። ቆንጆ አድርገሃል። በል አሁን ተነስ እንሂድ። ይህችን ነገር ከአንተ ተደብቄ እንድበላ ነገር ነበር። ማ እድላት እንደዛ ያለችው? ቆይ እና ታዲያ ሌላ ማን ሊሆን ይችላል? በእርግጠኝነት የሰራችው ድንች በስጋ መሆን አለበት። አዎ ድንች በስጋ ነው ያለች። ይህቺ ተንኮለኛ። ቆይ እኔማ ልክ ልኳን ነው የምነግራት። እኔ ድንች በስጋ መከልከል ድል አይችት። ቆይ እኔ የምለው ምን ያህል ብትጠረጥሪኝ ነው እኔ ላይ እንደዚህ አመጽ ያስነሳሽው? ደግሞ ምን አጠፋው? በአንቺ ቤት በቃ ድንች በስጋ ሰርተሽ እኔ ሳልበላ ወንድምሽ ብቻውን ተደብቆ እንዲበላ ልታደርጊ ነበር አይደለ? ወንድሜ እንደዛ እንዳልኩክ ነግሮክ ነው? ወንድምሽ እኮ ወንድሜ ነው። ከኔ የሚደበቀው ነገር አለ? እንደምን እንደሚሻለው እኮ እና ልትበላበት ነው? እንቅጥ አድርጌ ነው የምበላበት። ቤኪ በእናትህ ብዙ እንዳትበላበት። እሺ ታዲያና እንዴት ልብላ? በቃ በትንሿ 1-2 ጉረስ። አልሰማሽም? እሺ ድብና አድርጌ ነው የምበላው። አቤት አንተ ግን ግፍክ። በይ እናትዬ እኔ በጣም ቢዚ ነኝ። አሁን ጊዜን አትሻሚ። ቆይ አንዴ። ምንድን ነው? ስልክ ላውድ አይደለም አይደል? አው ከቻልክ ወደ በኋላ አካባቢ ላገኝ ፈልጌ ነበር። ታዲያ ምን ጣጣ አለው? እሱ ሳያውቅ ደውልልህና በኋላ ወጥተን እንገናኛለን። እሺ ባይ። ይሄ እብድ ሆናለች። ምን እንደሚሻለው እኮ ያለችውን ሰምተሃል አይደለ? ምን አለች? ምግቡን ብቻህን ትበላና ዋ እዛ ቤት መግቢያን ፈልግ ብላለች። ያው እንደማታስበለኝ ስላወቀች ይሆናል እንደዚህ ያለችው። በል አሁን ክፈትና እንብላ። ቆይ አንተ አይደብርም እንደዚህ ተደብቀን ስንበላ? እና በቃ እዛ ሆነን እንበላለን። የት? እዛ ዋናው? አዎ እዛ ዋናው። እዛማ አይሆንም። እዛ እኮ ላምፓርድ አለ። ላምፓርድ እና ይኖር እንደሆነስ? ትቀልዳለህ መሰለኝ። ላምፓርድን አላወቅከውም መሰለኝ። እሱ እኮ አንዴ የጠቀለለ ማለት ይቺ ምሳቃ ባዶውን ቀረች ማለት እኮ ነው። ይሁን ለሱ አታስብ። ጩና የቢሮውን ቁልፍ ስለሰጠችኝ እዛ ገብተን እንበላለን። የእሷ አሽሙር ራሱ እኮ መከራ ነው። ወሬ በስማ ምን ነው ረሳው እንዴ? ጩና እኮ ዛሬ ስላልገባች እኔ የእሷ መንፈስ በሌለችበት ራሱ ያቃዠኛል። ይኸውልህ ቤካ አንተም አታብዘው እሺ። ወድጄ እኮ አይደለም። ታዲያ ስለምትቀጣ? አዎ ይኸውልህ ቤኪ አንተን አለመቅጣት እኮ በጣም ከባድ ነው። አንተ ደግሞ ሁሉም ነገር እኔ ላይ ማሳበብ ትወዳለች። አንተ ላይ ያሉ ችግሮች እኮ ተነግሮ ያልቁ። በዛ ላይ ጠዋት በስራ አትገባ፣ ታረፍዳለህ፣ ብድር ተበድር አትከፍል። ያንተ ችግር እኮ ለኛም እየተረፈን ነው። ይቺን ምሳ እስከምበላ ድረስ ያፈለግከው? ኧረ እኔ እንደውም ሁሉንም ነኝ። እሺ በቃ ነን ነው። ይኸውልህ እዛ አዲሷ መኪና ጀርባ ሄደን ነው የምንበላው። ግን ላምፓርድ ጩኒ ምናምን እያልክ ብትጠራ ወየውልህ ነግሬሃለሁ። እሺ እንሂድ።
አንዴ እኮ ጀምረዋል ሰውዬው። ቃልዬ የትኛው ነው ያደርሽው? ሁሉም ቆንጆ ናቸው፣ ግን አንተ ተመቸኪው እንዴ? ቃል ምንድን ነው የምትይው? ከኔ ልክ እኮ እንደዚህ አይነት ነገር መምረጥ ያለብሽ አንቺ እኮ ነሽ። ለምን? ምክንያቱም ሴት ልጅ ምርጫ ላይ ጎበዝ ስለሆነች። ይሁና፣ ሁሌም ግን ያንተ ምርጫ ምርጫዬ ነው። ከሆነ ጥሩ። ቃልዬ ሌላ ያልነገርሽኝ የሚያስጨንቅሽ ነገር አለ እንዴ? ምን ሊኖር ይችላል? ታዲያ በቅርቡ ልታገባ እንደተዘጋጀች ሴት ደስተኛው እኛ ዝም ብለው እኮ ወድጄ አይደለም። እና ምንድን ነው? ያው ወግ ነው፣ ሲዳሩ ማልቀስ ሆኖብኝ ነው። አታስቢ የኔ ቆንጆ፣ እኔ ሳሚ ባልም ወንድምም ሁሉም ነገር ነው ማለት ተስፋ አደርጋለሁ። ይልቃውን ካልተነሳው ሚላት ትጮብኛለች። ቃልዬ ቀስ ብለሽ ብትሄጂ ግን ምን ችግር አለ? የሷን ባር እያወቅኸው በዛሬ ደግሞ ካረፈርኩ ትጮብኛለች። ደግሞ አንደኛ ሚዜ ናት። በለውን ተነስ። እሺ በቃ ሂሳብ ውጪ እኮ ፀሐይ ስለሆነ ነው እዚህ ይዤሽ የመጣሁት። ውሃሽንም ደግሞ ጠጭ። እድል አንቺ እድል ምን ሆነሽ ነው የተከዝሽው? ያለ ምክንያትማ አትተክሽም። ይልቅ የሆንሽውን ንገሪው። የተለየ ምን ሆናለሁ ብለሽ ጀመረሽ ደግሞ። ቆይ ስንት ነገር ተባብለን አልነበር? ምንድን ነው ወደኋላ የሚመልስሽ? እኔ እኮ ወድጄ አይደለም። በቃ መሽቶ በነጋ ቁጥር ወደ ሞት እየቀረብኩ እንዳለ ነው የሚሰማኝ። ኧረ አንቺ ልጅ በፈጠረሽ እንደዚህ አይነት አነጋገር ተይ። ምን አለ በጎ በጎን ብታስቢ፣ ምን አለ ድናለሁ ብለሽ ብታስቢ። ሐኪም እኮ ለመዳን ያለሽ እድል ትንሽ ፐርሰንት ነው ብሎኛል። ይበላ እሱ እግዚአብሔር አይደል ሰውን ቀን የሚወስነው። አይቲች እኔን ለማጽናናት ነው አይደል? ትሰሚያለሽ? ዶክተሩ ምንም ቢልሽ አንቺ ደግሞ በአምላኬ እርዳታ ድናለሁ ብለሽ እምነት ይኑርሽ። እሱማ እኮ በአምላኬ ትልቅ እምነት አለ። ጎሽ የኔ እናት፣ እንደሱ ነው የሚባለው። ግን ለምንም አሌክስ ያስፈልገዋል ብዬ አስባለሁ። ማለት በቃ እንዳገባ እፈልጋለሁ። አሁን ከባድ ጥያቄ ያነሳሽ። ምኑ ነው የሚከብደው? እያወቅሽው አሌክስ ቢሞት ከቃል ውጭ ሌላ ሴት ማሰብ አይችልም። አውቃለሁ። እና ግን እኮ እሷም ተፈቅሮ ነበር። እሱማ ታፈቅሮ ነበር። ቆይ ምን እያሰብሽ ነው? ምንም። የሆነ ያሰብሽው ነገርማ አለ። አዎ ያሰብኩት ነገር አለ እኮ። ምንድን ነው? ቢታረቁ ብዬ እያሰብኩ ነው። እሷ እኮ አሁን ፍቅረኛ አላት፣ በዛ ላይ ሊጋቡ ነው። ትጂ እሺ፣ ቆይ ነው የምላል። እኔ ዛሬ ወይ ነገ ሞታለሁ። በዛ ላይ ወንድሜ ብቻውን ጥዬ መሞት አልፈልግም። ቆይ እሺ፣ እኔ ምን ላድርግ? እድል በቃ ተረጋጊ። አሁን ቡና ልገዛ ሱቅ ላይ ስለሆነ ትንሽ አብረን እንሂድ። ወይኔ ረስቼው። ምግብን ግን እድል ትስራት። በቃ እንደው እድል ያገባ ሰው እንደው ታድሎ ምን አለ እድል ምን ነች። ጸዴ ነበር አይደል እንዴ? ምን ጥያቄ አለው? አሁን እንሂድና እዚች ጋር አንድ ሲኒ የጄሪን ቡና ቋ። አይ ቡናማ የተጀመ ጸዴ። ኧረ እባክህ ለአንድ ሲኒ ቡና ብለን አገር አቋርጠን እንሂድልህ። ኧረ ምን ወጣን? በቃ ተወልዶ ብለን ጠጥተን እንመለሳለን። አለ ምን የሚያጣድፍ ነገር አለ? ሲኒያችንን ቶና በረካ አቦል ቶና በረካ ብለን እንጨርሳለን። አይ ወደ ጋራጅ ተመልሼ ቶሎ መጨረስ አለብኝ መኪና። ለዛ ነው ቤት መሄድ እፈልጋለሁ። እድልዬ በጭራሽ ብቻ እንድትሆን አልፈልግም። እንግዲህ ብቸኝነትን ከፈሩ በጊዜ መሰብሰብ ነው። ቤኪ ቆይ ለምን አትሆኝም? አንተ ግን እስከ መቼ ነው በቃ የትዳር ጉዳይ ሲነሳ እንደዚህ የሚያንዘረዝር? ወደዚህ መስሎኝ። በቃ ታዲያ ቃል ካልሆነች ብለህ ቆመህ ልቀር ነው? ቤኪ በእናትህ በቃ ተወኝ። እጭ ይኸውልህ ሺህ ቃል ቢሄዱ ሺህ ቃሎች ይመጣሉ። ኧረ በእናትህ አብረን አንዴ እየሄድን ያለ ነው። ለምንድን ነው ትተህ የምትሄደው? በስመ አብ ትዳርን እስከ መቼ እንደዚህ ፈርተህ ትኖራለህ?
ሄሎ በሱ ፍቃድ። ሙሽራው እንዴት ነህ? እኔማ ምን ሆናለሁ? አንተ ግን በጣም ነው የምትገርመው። ደግሞ ምን አጠፋው? ምን አጠፋው ስትል ትንሽ አታፍርም እንዴ? ሚዜ እኮ ነህ አንተ ልጅ። በቃ አመረርክ ማለት ነው? አመረርከው ማለት ምን ማለት ነው? እኔ እንጃ እኮ ለምን ግን አለ አይደል የሆነ እውነት የማይመስል ነገር። አሁን በቃ ወሬውን አታብዛ እንዴ። ቀኑ እየተቃረበ ስለሆነ ከሌሎች ሚዜዎች ጋር ሆነ እቅድ ማውጣት አለብን። ለሱ ችግር የለም እና መቼ ይመቻል? ችግር የለውም። አንተ የሚመችን ብቻ ጊዜ ንገረኝና እኔ ፕሮግራሜን አመቻቻለሁ። እንደዛ ከሆነ ጥሩ፣ እደውልልሃለሁ። እሺ። ለመሆኑ ሙሽራ እንዴት ናት? ደህና ናት። እንደምታገባ አመነችበት? አንተ ልጅ ምንድን ነው የምታሟረትባት? እባክህ ይሄ ሟርት አይደለም። ለምን እንደዛ እንዳልኩ በደንብ ይገባሃል። በል ሲመች ደውልልኝ። ይሄ አሟል እንዴ? የተዘጋ ፋይል ሊቀሰቅስብኝ ነው እንዴ? እድልዬ አሁን ተረጋጋሽ? እኔ መረጋጋት የምችለው ለወንድም የሆነ ነገር ማድረግ ስችል ነው። ወይዳ ግን እኮ እያልሽ ያለሽው ነገር ትክክል አይደለም። ሊሆን ይችላል፣ ግን ደግሞ በወንድሜና በቃል መካከል የተፈጠረ የሰው ተንኮል ይመስለኛል። የማ? ምናልባት የሳሚ። እንዴት እንደሱ አሰብሽ? እስኪ አስቢው፣ ሳሚ የወንድሜ ጓደኛ ነበር። ተግባሮች ሲማሩ በጣም ጓደኛ ሞቶች ነበሩ። አውቃለሁ። ድንገት ከወንድሜ ጋር ተጣሉ። ከዛ ወር ሳይቆይ ሳሚና ቃል አንድ ላይ ሆኑ። ቆይ እሺ ስሜት ይሰጣል? ስሜት ያልሰጠች ታዲያ ምኑ ነው? ከወንድሜ ጋር እንደተጣሉ ከሳሚ ጋር መሆኑ። ሳሚ የሰራው የሆነ ተንኮል ያለ ይመስለኛል። ቢሆንም አሌክስ ከእሷ ጋር ለመለያየታቸው በጣም በቂ ምክንያት አለው። እሱማ። እኔ ግን የሳሚ ስህተት የሚታየኝ አንድ ብቻ ነው። ምንድን ነው? ቃልና አሌክስ ፍቅረኛሞች እንደሆኑ እያወቀ ሲለያዩ ጠብቆ ከቃል ጋር መሆኑ ለእኔ ትክክል አይደለም። እኔም የሆነ ተንኮል ሰርቷል እንድል ያደረገኝ ይሄ ነው። አሁን ግን ሁሉም ነገር ረፍዷል። እነሱ ለጋብቻ ሽር ጉድ ላይ ናቸው። ወይኔ ወንድሜ፣ አንቺ ራስሽን ማስጨነቁን ታይ። ሁሉም ነገር ፈጣሪ እንደፈቀደው ነው የሚሆነው አይደል? አዎ። በቶሎ ቶሎ እንሂድ። አይ ቲጂ፣ አንቺ ከስተመር ጠብቅሻል። እኔ አትክልት ገዛዝቼ ቀስ ብዬ እመጣለሁ። ታዲያ እስከ አትክልት ተራ ልሸኝሻ? አይ ሂጂ አንቺ፣ እኔ ወክ እያደረኩ እመጣለሁ። እሺ እኔ ቆንጆ። ቡና ጠጣን። የዶሮ ኩላሊት የሆነ ቡና። አሁን ደግሞ ኩላሊት አረክ። ሄሎ ቤኪ። ሄሎ ሰቢና፣ የኔ ቆንጆ። ገባኝ። ከወንድሜ ጋር ነው ማለት ነው አይደል? አዎ ሰቢና። ከቻልክ ባገኝ ደስ ይለኛል። የኔ ቆንጆ፣ እኔም ባገኝሽ በጣም ደስ ይለኛል። በቃ የሆነ ነገር ፍጠርና ተፋተው ነው። እሺ የኔ ቆንጆ። ቆይ ማን የደወለች? ወንድሜ አሌክስ። እኔ አሁን መሄድ ሳይኖርብኝ አይቀርም። አንተ ልጅ ቆይ ያማል እንዴ? ለቦስኩ ቡና ጠጥተን እንመለሳለን ያልነው። እሱማ ግን በቃ ጠጣን አይደል? በቃ የሆነ መፍትሄ አታጣም። እሺ ቆይ ማን የደወለች? ማነች? ሰብሊና ነች። እሱንማ እኮ ሰማችሁ። ግን ሰብሊና ማነች እንዴ? አንተ ሰውዬ በቪዲዮ ፍጉር ነበርክ እንዴ? በጥያቄ አስጨነቀኝ እኮ። ያው ግን ለጠየቀኝ መልስ ሰብሊና ማለት ትናንት ማታ ክለብ ያገኘኋት ሸሬ ነች። ክለብ የተዋወቅኳት? አዎ። አሁን ሌላ ጥያቄ ከሌለ እኔ መሄድ ይኖርብኛል። ቆይ እሺ ምን ልታረጋት ነው የምታገኛት? ያው እሱማ ስንገናኝ እንደ ሙዳችን የሚወሰን ይሆናል። ኧረ በእናትህ ሊድ እየጠበቀችኝ ነው። አሁን ለቦስ እንደምትለው ይኸውልህ ቶሎ እመጣለሁ ብለዋል ብለው፣ ግን እንደዛ እንዳትለው። ይኸውልህ የመኪናው ኳድራ ሳይነሳ እኔ አንተንም ከተፍ ብዬልሽ እመጣለሁ። የሆነ መጥላታች ወንድሜ። የፈጣሪ ያለ። ቆይ አንተ ልጅ ግን ምንድን ነው የሚሻለው? እናትህ በቃ አልኩህ እኮ። ቃልዬ ቆየሁብሽ አይደለ? ምን ጥያቄ አለው? ግን ያው እንደማይሞላልኝ ስለማውቅ እታገስሻለሁ። ቆይ ግን ይደረሽ? ያው በቃ እዚህ ጫፍ ላይ ነኝ። አንቺ ጫፍ ላይ ነኝ ካልሽ ገና በርሽን እየቆለፍሽ ነው ማለት ነው። በሺ ቶሎ በይ። እሺ እኔ ቆንጆ። ምን ብለው መጣክ እንዴ? ያልቀባጠርኩት ነገር የለም። በቃ እላይ ገብቼ የታች ወርጄ ምናምን ብዬ ነው። ቆይ ግለብሬ ፈለግሽ? ቃልና ሳሚ ሊጋቡ እንደሆነ ሰማሁ። ማን ነገርሽ? አንተም ታውቅ ነበር? አዎ አውቄያለሁ። ታዲያ ለምን አልነገርከኝም? ምን ብዬ ልንገርሽ?
አንቺ ራሱ ያለብሽ ችግር ቀላል ነው እንዴ? የፈለገ ቢሆን ልትነግረኝ ይገባ ነበር። እሺ ነገርኩሽ ይባል ምን ታደርጊያለሽ? ሰማለሁ ቤኪ፣ እኔ መች እንደምሞት አላውቅም። ኧረ እድል በእናትሽ እንዴ እንደዚህ አትበይ። የምልህን ስም ለሰማኝ። እሺ ቀጥይ። እኔ ስሞት ወንድሜ ብቻውን እንዲሆን አልፈልግም። ምንም ቢሆን ከጎኑ የኔ የሚላት ሴት ያስፈልገዋል። ኧረ እድል በእናትሽ እንደዚህ አትበይ። እሱ ከቃል ውጭ አይታዩም። እሷ ደግሞ ልታገባ ነው። እሺ እኛ ምን እናድርግ? እሷ የምታገባው ወንድሜ ብቻ ነው። እድል ብቻ እናፋታ እያልሽኝ እንዳይሆን። አሁን እናፋታለን። ከዛ ቃልና ወንድሜን አንድ ላይ እናደርጋቸዋለን። ይሄ በፍጹም ሊሆን አይችልም። ለምን? ምክንያቱም አሌክስ በሷ በጣም ተጎድቷል። ከሱ እንደተለያየች ደግሞ ሳሚ ነው ሄዳ ፍቅረኛ ያደረገችው። ሳሚ ደግሞ የአሌክስ ጓደኛ ነው። ጓደኛው ነበር ነው የሚባለው። እንዴት? ምክንያቱም ወንድሜና ቃል ሲጣሉ ማስታረቅ እንጂ የራሱ ማድረግ አልነበረበትም ነበር። እሱማ ልክ ነሽ። ለዛም እኮ ነው የተዘጋጉት። እኔ ግን የሆነ ነገር ምቾት እያነሳኝ ነው። ምንድን ነው? ሁለቱ እንዲለያዩ ሳሚ የሆነ ተንኮል የሰራ ይመስለኛል። ምን አይነት ተንኮል? እሱን አላውቅም። መስሎሽ ነው? እሷ እኮ የሰራችው ፎል በማንም የምታሳብቢው አይደለም። ሊሆን ይችላል፣ ግን ደግሞ የሆነ ነገር ውስጥ ይነግረኛል። ወይ ጣጣ። እሺ አሁን ምን ይሆን ነው የምትይው? እርዳኝ እኮ። ምንድን ነው መረዳሽ? በጀመራችን ስጠኝ። ይኸው እስክሞት ባለችው ቀናት ውስጥ ወንድሜና ቃልን አንድ ላይ ለማድረግ እርዳኝ። አረ ያ አይሆንም። ይሄ ማለት እኮ ትልቅ ጦርነት እንደቀሰቀሽ ቁጠሪው። ጦርነቱ ከማን ጋር ነው? ከሳሚ ጋር። ሊያገባሽ ሽር ጉድ እያለ ያለችውን ቃልን ከጉያው ወተን ለአሌክስ ብንድር ዝም ብለን ይመስልሻል? የፈለገው ነገር ሊመጣ ይችላል። እኔ ለመጋፈጥ ዝግጁ ነኝ። እድል እንደ ባሌ ስትራን የሚቀጠቅጥ ይሄ ነገር ፍጻሜው ጥሩ አይሆንም። ይቅርብን። ሰማኛለህ ቤኪ፣ ከጎኔ ማስቆም ከሆነ ቂም ይዤብህ ነው የምሞተው። ኧረ እድል በእናትሽ አታስጨንቂ እንዴ። ላስጨንቅህ ፈልጌ አይደለም፣ ግን አዘኝብህ በሞት ነፍሴ ሰላም ታሳጣለች። ይህ እንዳይሆን ከፈለክ ደግሞ ጥያቄን ተቀበል። እንድትሰብበት ጊዜ ሰጥቼዋለሁ። ቆይ ይህች ልጅ ምንድን ነው የምትለኝ? አሌክሶ በእናትህ ተረጋጋ። አሌክሶ ተረጋጋ። እንዴት ነው የምረጋጋው? ቃልን እኮ ከራሴ በላይ ነበር የምወዳት። ሰሚን በጣም የምወደው ጓደኛዬ ነበር። እንዴት ቆይ ከቃል ጋር ፍቅር ይጀምራል? ይገባኛል እኮ ግን አንተ እንደዚህ መሆን ምን የሚፈጥረው ነገር አለ? ምንም አይገባም ቤካ። ቆይ እሱ ስለኔ የነበረው ጓደኝነት ይሄ ብቻ ነበረ ማለት ነው? እኔም እኮ በቃ ፍቅር እንደጀመሩ ሰማይ ሌለ ነበር የተሸጠርኩት። ውሻ፣ በጣም ውሻ የሆነ ሰው ነው ግን። ኧረ አሌክሶ፣ ኧረ እባክህ ተረጋጋ። ለራስህ ባታስብ ለዛች ለሚስኪኗ አታስብም? ይኸውልህ አሁንም የእህቴ ነገር ይዞ ነው እንጂ ማለት ነው ሽጉጥ ጎዝቼ ሁለቱንም ግንባራቸውን ብደፋቸውና እጄን ለፖሊስ ብሰጥ በጣም ደስ ይለኝ ነበር። በስመ አብ ወወልድ ወመንፈስ ቅዱስ። ለአንድ ሴት ብለህ ነፍስ ማጥፋት? ኧረ ተው፣ እንደዚህ አይነት ሰይጣናዊ ሀሳብ ተው፣ ይቅርብህ። ይኸውልህ ቤካውን ተወኝ፣ ብቻዬን መሆን እፈልጋለሁ። እሺ ኧረ አሌክሶ ምን ሆነህ ነው አሌክስ? ኧረ በእናትህ ይኸውልህ ሺህ ቃል ቤዱ ሺህ ቃሎችን አመጣልሃለሁ። ኧረ በእናትህ ኧረ በስመ አብ። ገድዬ እጄን ለመንግስት እሰጣለሁ የሚል ሰው ምን ብዬ ነው ታረቃት ብሎ ምን ብዬ ነው ማስታርቀው? ኧረ እንደው እድል፣ ኧረ እንደው እድል። ምን አይነት አጣብቁኝ ውስጥ ነው የከተትሽኝ? ይሄ ማለት እኮ ሲኖትራክ እንደ መግፋት እኮ። እህቴ እንዴት ነሽ? ቆይ እስካሁን ቤት አልገባሽም እንዴ? አሁን ገና እየገባሁ። ቆይ እስካሁን ቆይተሽ ነው? ቲጂ ጋር ቆየሁና ለቤት አንዳንድ ነገሮች ይዤ እየገባሁ ነው። ይኸውልሽ እህቴ በእናትህ ፀሐይ እንዳይመታሽ እሺ? አታስብ ወንድሜ፣ አሁን ደርሻለሁ። ይልቅ አንተ ምሳህን በላክ? አዎ አሁን በልቼ ቡና ጠጥቼ ወደ ጋራዥ የተመለስኩ ነው። ብቻ ቤኪ አብሮኝ የለም እንዳትል። እሱማ ምግቡን በላ፣ ቡናውን ጠጣ፣ ከዛ ስልክ ተደወለለትና እኔም ብቻዬን ጥሎኝ ሄደ። የት? ምን አውቅለታለሁ? ያው የእሱን ነገር ታውቂው የለ ምናልባት አንዷ ጋር ሄዶ ይሆናል። እንደምን ይሻላል? ይኸውልሽ ለማንኛውም በጊዜ እመጣለሁ እሺ? ምን ሰርቼ ልጠብቅህ? ምንም አልፈልግም የኔ እህት፣ አንቺ ብቻ መድኃኒቱን ውሰጂና እረፍት አድርጊ እሺ? እሺ ወንድሜ፣ በቃ እደውልልሃለሁ። እህቴ ወይ ወንድሜ። እህቴ እድል፣ እህቴ እድል፣ ተኛሽ ወይ ተኛሽ ወይ? ደወል ተደወለ፣ ተነሺ ተነሺ። ወንድሜ አሌክስ፣ ወንድሜ አሌክስ፣ ተኛሁ
ተደወለ ደውል ተደወለ ተነሳ። እሺ በቃ ቶሎ እመጣለሁ። እሺ ወንድሜ ፍቅርህንማ ዓለሜ ደስታህንማ በአንጀቴ በልቤ ኑሬ ከረምኩኝ ምን እስከ ዛሬ ዘወትር ካይኔ ማጠፋው መከታ ክብሬ የሆንከው ወንድሜ የኔ ትዝታ ሰላሙን ጠዋት ማታ። እሺ አሁን ምን አድርገን ነው ይሄን አስተሳሰብ የምናስቀይራት? እኔ ምንም አውቀው ነገር የለም። ሳታስበው እቺ ልጅ ማይሆን ነገር እየነካካችብን። ሳሚ ማለት እኮ አውሬ የሆነ ሰው ነው። እንዴት ነው ልንለያያቸው የምንችለው? ነገርኳት እኮ እሷ እንደምታስበው ቀላል አይደለም። እንዴት? አንደኛ ሳሚና ቃል መላየት በጣም ከባድ ነው። ቢሆንልን እንኳን አሌክስ ባንገቱ ቢላ ይገባል እንጂ መቼም እሺ አይልም። እኔም እንዲሁ ነው ያልኳት። እሱ እንኳን እሺ ብሎ የሚመለስ ሳሚ ሁለቱንም በተኙበት ግንባራቸውን ብሎ ወደ ሸቤ ነው የሚወርደው። ታዲያ ምን ተሻለ? ሁሉንም ነገር በእንቁላሉ ጊዜ ቅጭት ማድረግ አለብን ስትል ቲጂ እድል ይሄንን ድርቅናዋ እንድታቆም ንገሪያት። ባካ አትሰማኝም። ታዲያ ዝም በል ነው የምትይው? እኔ ምንም አላውቅም። በስማ ደግሞ ምን ብላ እንደገዘተችኝ ብትሰሚ። እረ በስማ እንዴት እንደሚጨንቅ። እኔ ግን የሚሆንላት አይመስለኝም። እንዴት? እንዳልከው አሌክስ መቼም ቢሆን ወደ ቃል አይመለስም። እና ታዲያ በፋራው እሷን እንርዳት። እኔ የሚሰማኝ እንደዛ ነው። እድሌት አሁን ባለችበት ሁኔታ የእሷን ሀሳብ አይሆንም ብሎ መጋፋት እሷን መጉዳት ነው የሚሆነው። እኔም እኮ የሚያስጨንቀኝ እሱ ነው። ስለዚህ የምትለንን ነገር እሺ እያለን የእሷን ሀሳብ የምንደግፍ ለመምሰል መሞከር የተሻለ ነው። ልክ ነሽ። የተሻለው አማራጭ እሱ ብቻ ነው። ስለዚህ ምንም ብትል ምንም አትክፋት። እሺ በላት። እሺ በቃ እኔ ልጅ ቦስ ከገባ ጎይ ልብኛል። ለዛ እዚህ ድረስ የመጣሁት እፈልጋለሁ ስላልሽኝ። አሌክስ ስትመለስ ቲጂ ትፈልጋለች በልልኝ። እና ራስሽ አድርጎ ከመለሽ ስንት የሚያስጨንቀን ነገር እያለ ሌላ ጭንቀት ትፈጥሪበት። እዚህ እንዴት ነሽ? ለምን ነበር ፈልጋለሁ ያልሽ? ለምን ግን አሌክስዬ ቡና እየጠጣህ እናወራ? አይ ይቅርብኝ። እቤት እህቴ ብቻን ስለሆነች ወደ እሱ መመለስ ያለብኝ። እሱማ ልክ ነህ። ቆይ ግን ለምንድን ነው የፈለግሽው? ለምን ሊሆን ይችላል? ያው ስለ ድሌት ላወራህ ነዋ። እህቴ ምን ሆነች? አረ ምንም አልሆነችም። ቆይ ታዲያ ምንድን ነው ስለሷ የምታወሪኝ? አሌክስ እድሌት ስላንተ በጣም ነው የምትጨነቀው። ለምን? በቃ በህይወቱ ሰው የለም ብላ ትጨነቃለች። እንዴ ምን ማለት ነው? እሷ አለችልኝ አይደል እንዴ? እሱማ እሷ አለች ግን ትጂ እንዳጨርሽው። ግን አሌክስ ደስ እንዲላት የሆነ ነገር ብታደርግ ደስ ይለኛል። ምን ላድርግ? አውቃለሁ ቃል በጣም ጎርታ ሄዳለች፣ ግን ሌላ ሴት ለመቅረብ ሞክር። አልገባኝም። ቆይ መቅረብ ስትይ? አንተ ደግሞ ይሄ ግልጽ አይደል እንዴ? ይሄ በፍጹም ሊሆን አይችልም። እሺ ለድሌት ስትል እኮ ነው የምታደርገው። የእሷ ፍላጎት እኮ ገብቶኛል፣ ሚስት እንዳያገባ ነው። ግን እንዴት ነው ቆይ ፊሊንግ ሳይኖረኝ ወይ ስሜት ሳይኖረኝ አንድ ሴት ማገባው? እኔ እኮ ያው ፍቅር በመላመድ ይመጣል ብዬ ነው። ትጂ ስሜትሽ ይገባኛል። እሺ ቆይ ለእኔ ባታስቡ እንኳን ለማጋባት ሴት አታስቡም እንዴ? ምንም ስሜት ሳይኖረኝ ቆይ እንዴት ነው ከኔ ጋር አብራ የምትሆነው? ምን ላድርግ? ቢጨንቀኝ እኮ ነው አሌክስ። ይኸውልሽ አንቺ አትጨነቂ። እኔ በሆነ ዘዴ እህቴ ከዚህ ሁኔታ ውስጥ እንድትወጣ አደርጋታለሁ። እሺ የሚሆንልህ ይመስላል? በደንብ ይመስለኛል። ቢሆንልህማ ለሁላችንም ትልቅ እረፍት ነበር። እመኚኝ፣ ይህንን ሀሳቧን አስተዋታለሁ። እሺ እሺ በቃ እኔ ልሂድ። በሆነ አዲስ ነገር ካለ እንደዋወል። እሺ በል እድልን ሰላም በልልኝ። አይገሩም? እንደውም እሷ ደወለች። ደስ ይላል። ወይዬ እድል እህቴ፣ እድል ምን ሆንሽ? አሌክስ እድል ምን ሆነች? እድል